አትንኩት ልጄን አትንኩት ዘኪ እሷ የምትጠቅም ሰው አይደለችም መጥፎ ሰው ናት ይበቃሻል ዘኪ በእግዚአብሔር ስለሷ መጥፎ ነገር አታውሪ እያልኩሽ ነው እኔ እውነቱን ነው ያወራው እውነቱን አታውሪሽ አማናኝ እናት መጥፎ ሰው ናት አይደለችም ስለናት መጥፎ ነገር አታውሪ ፍቅርሽ በዛብኛ ፍቅርሽ አታለልኝ የእውነት ያፈቀርሽኝ መስሎኝ ነበር እና የውሸት ፍቅርሽ አሸነፈኝ እና የውሸት አዎ የምታደርጉ ነገር እስካሁን ውሸትሽ መሆኑን አውቃለሁ የምወድህን ያህል ምን ዘኪ በእግዚአብሔር አባቴ ነበር በየኮርስ ኮንስ እናቴን እናቴ አንድ ነገር ትሁንና ካንቺ ራስ አልወርድም እሺ ይኸው ነግሬሻለሁ በህይወትሽ የማይሰራ ስህተት ነው የሰራሽው አትውደዳት ብያለሁ ስለናቴ ያለህን ፍቅር ቀንስ ብያለሁ ውደደኝ ብያለሁ እሺ ብለው ታረ ስሚ አሁን ላይ በጣም እያመንኩሽ ነበር በጣም እነሱን ራሱ አለማመን ደረጃ ላይ እየደረስኩ ነበር አንቺ ግን የምታደርጋቸው ነገሮች እንዳለ እነሱን እንዳምናቸውና አንቺ የነሱን መጎዳት ምክንያቱም አንቺ ካወራሻት በኋላ አንቺ እዛ ቤት ከሄድሽ በኋላ ነው ይበልጥ የታመመችው ይሄን ነገር አውቆ ታሪክ ፈጥራው ነው ዘኪ እንዴ አሳየችኝ እኮ በቪዲዮ አሳየችኝ ምን ምትወሺ እኔ ምንም አላደረኳትም እኔ አልታመመችም እና ታዲያ ምንድነው የምትለኝ ታማ ነበር ግን ደግሞ ይሄን ያህል አልነበረም አንቺ ሄደሽ ካወራሻትና አንቺ ኦኬ ስለዚህ እኔ ምን አደረኳት እኔ ነኝ ያሳመምኳት እኮ ያደረግሻት ነገር ካለ ንገሪ ምን አደርጋታለሁ እኔ ምን አውቃለሁ ለምን ሄድሽ ጀመር ማን እንጂ ብሎሽ ነው ሄድሽው ለምን ሄድሽ አልኩ ስለአንተ ጉዳይ ስለማይሳስበኝ ላናግራት እኔ እኮ ካንቺ ጋር ነበር ሌላ ነገር እንዳታረግብህ እኔ ካንቺ ጋር ነበርኩ አሁን እኮ ነው የመጣው ከኔ ጋር ለምትኖረው ስቲል ከሷ ጋር ነበር አምትኖረው አይደለም ከማንም ጋር ይሁን ግን ደግሞ በቃ ይቅርታ ጠይቄሽ እኮ አንቺ ጋር መጣው እኔ ጋር የመጣው እኮ ለመኖር አይደለም ግዴታ መኖር አለብኝ ካንቺ ጋር ለመኖር አይደል ስለዚህ ካንቺ ጋር እንድትወጣ ከሷ ቤት እንድትወጣ ስለምፈልግ ስለዚህ ካንቺ ጋር ካልኖርኩ ስለዚህ ካንቺ ጋር ካልኖርኩ እናቴን ታሳምሚያታለሽ እኔ አላሳመምኳት እኔ አንተን እየጠበቅኩ ነው ያለሁት ዘኪ ለምሮ ማይታየ እሺ ዘኪ አሁን እኔ እናንተ መጣላታችንን ስለምትፈልገው እኔ እናንተ ተጣልታ እሷን ካንተ ጋር ታረጋለች ከዛ ድጋሚ ትታመማለች ለምታረጊው እኮ ራስሽ ነሽ መሄድ በሌለብሽ ሰዓት ለምን እንደምትሄጂ ለምን ሄድሽው ለምን ሄድሽ እሺ ለምን ሄድሽ ምክንያት አለኝ አሁን እኮ ምክንያቱን ንገሪኝሽ አሁን ልነግራችሁ ለምን ነው ማቺው መንገድ ስለማልችል አየሽ ውሸትሽን ነው ማለት እንድትታመም እንዲበስባት ያደረግሽው አንቺ ነሽ ማለት ካለበለዚያ ለምንድን ነው እንትን የሄድሽበትን ምክንያት ለምንድን ነው ማትነግሪኝ ሁሌ እኔ በነግር ማስረጃ ካላቀረብኩል እንደዚህ አድርጌ ካላልኩ ስለማታምነኝ እኮ በቃ ላንተ ብዬ ምክንያት ስላለኝ አልኩ ለምን አታምነኝም ዝም ብለህ ምን ብዬ ልመንሽ እስቲ ንገሪኝ እንግዲህ አምኜሽ ከሷ ጋር እየተከራከርኩ ነበር ቆሜ ነው ያወራኋት ዘኪ አውርተን ጨረስን መጣሁ በቃ ሌላ ነገር የለም ስሚ አንቺን እኮ አምኜሽ እሷን እየተከራከርኳት ነበር ሐሳቤ ምን መሰለሽ አክስቴ አግዛኝ አንቺን ከእናቴና ከአባቴ ጋር ሶስታችሁን አስታርቄ ጥሩ ህይወት እንድንኖር ነበር ይሄንን ነበር የማስበው ግን እንታረቃለን እሷ ጥሩ ሰው ካልሆነች ሰው ጋር እንዴት ልታረቅ እችላለሁ አንተን ያደረገች ነገር ብዙ አለ አንቺ ምን ጣላበትና የማያስማማን ጉዳይ ቢኖር ስለሷ መጥፎ ነገር ስትወሪ ብቻ ነው ይሄንን ደግሞ ያወቅሽ ያወራሁት ዘኪ እውነቱን እኮ ነው ያወራሁት እኔ ዘኪ እሷ የምትጠቅም ሰው አይደለችም መጥፎ ሰው ናት ይበቃሻል ዘኪ በእግዚአብሔር ስለሷ መጥፎ ነገር አታውሪ እያልኩሽ ነው እኔ እውነቱን ነው ያወራሁት እውነቱን አታውሪሽ እውነቱን ነው ያወራሁት ትለኛለች እንዴ እውነቱን ማስነገርኩሽ እኮ በተሻላት መንገድ ሄደሽ የተፈጠረውን ነገር እኮ አየሁ አሁን ስለዚህ እኔ ነኝ ያሳመንኳት አሁን እናቴን ምንድን ነው ያደረግሻት እየነገርኩሽ ነው አታናጂኝ እናቴን ምንድን ነው ያደረግሻት እናቴ ላይ ምንድን ነው ያደረግሽው ከእናቴ ጋርስ ያወራሽው ነገር ወይ ደግሞ ላንተ ብዬ ነው የምትይ ከሆነ ለኔ ብለሽ ያወራሽው ወይ ደግሞ ልታደርጊው ያሰብሽው ነገር ምንድነው ምንም ሳትደብቂኝ ምንም ሳትዋሽኝ በግልጽ እንድትነግሪኝ ከዛ ቤት እንድትወጣ ስለፈለኩ በቃ ልቀቂው አልኳት ያወራነው ይሄ ነገር እኮ አንቺን አይመለከትሽም ለምን አይመለከተኝ ለምንድን ነው የሚመለከትሽ እንዴት ንገሪኛ ለምንድን ነው የሚመለከትሽ ዘኪ እኔ ህፃን ልጅ እኮ አይደለሁም ትልቅ ሰው ነኝ በራሴ መወሰን እችላለሁ ለምን እዛ ቤት እንደምንኖርና ለማን እዛ ቤት እንደማልኖር በራሴ መገመት መወሰን እችላለሁ አንቺ ሄደሽ እዛ ቤት መኖር የለብህም ምናም ብለሽ ሌላ እኔ እኮ ይሄንን ሁሉ ያደረኩት ለአንተ አስቤ ነው ዘኪ እናቴን በማሳመን ነው ለኔ የምታስቢ ቆይ ለእናቴ የምታሳም እኔ አላሳመንኳትም ምንድነው የምታወራው እንዴ እኔ ምንም አላደረኳትም ቆሜ ነው አውርቻት የመጣሁት አለቀ ደግሞ እዛ ቤት የሄድኩበት የራሴ ምክንያት አለኝ በቃ ያንን ምክንያት ደግሞ ጊዜው ሲደርስ እነግርሃለሁ
በቃ የምጠራጠረው ነገር ስላለ እስቲ ስለማላምናት ድንገት የሆነ ነገር አንተ ላይ ታረጋለች ብዬ ስላሰብኩኝ አሁንም አላምናትም ዘኪ አሁንም እስቲ አላምናትም እኔ ደግሞ አንቺ እንዳላምንሽ እያረግሽኝ ነው አምኜሽ መጣሁ ያደረኩት ነገር የለም ዘኪ ምንድነው እኔን እንዳታምነኝ የሚያደርግ እሷ ናት እኮ ያሳበደች ድግምት ያረገችብህ ብዙ ነገር ያረገችብህ አይደለ እኔ እኮ አይደለሁም አሁንም ድጋሜ ያንን ነገር ታረግብሃል ያ ነገር እኮ ያለፈ ነገር ነው በቃ አልፏል ለምንድነው ማታዩ ለኔ ብላ ነው በቃ ድጋሜ ታረግብሃለች ምን ነግር ነገር ምተው ሰው አይደለችም ዘኪ ለኔ ብላ ነው ማለት ላንተ ብላ ነው ድግምት የምታረግብህ የምታሳብድህ እኔ መጥፎ ሁኔታ ላይ እንዳልወድቅ በማሰብ እኔ ራሴን አጥፍቼ ባንቺ ምክንያት ተሰቃይቼ ነበር ራሴን እንዳላጠፋ በማሰብ በቃ ቤት እንድቀመጥላት ነበር ያደረገችው ይሄ ደግሞ የእናትነት ጥሩነቷን ነው እንጂ የሚያሳየው መጥፎነቷን አይደለም ግን እዚህ ጋር ያንን ነገር ያንን ይወጥቼ እዚህ ጋር በነበርኩበት ሰዓት ላይ አንቺ ሄደሽ ነገር ማላኮስ ምን ይሉታል ለምንድን ነው እዛ ድረስ ሄድሽው በቃ አትያትም ወይ ኦኬ እሷ ላንተ የምታረጋቸው ነገሮች ሁሉ ጥሩነት ነው በእምነት ግን የምታረጋቸው ነገሮች ሁሉ ላንተ መጥፎ ነው አይደል እሺ እኔ አንድ ቀን እንኳን ለማመን ፍቃደኛ ሆነ አታውቅም አንድ ቀን በእኔ እምነት ኖሮ ያቅም ዘኪ የሄድኩበት የራሴ ምክንያት አለኝ እንኳን እያልኩ እሷን ነው የምደግፈው ሁሌ እሷ ናት ሁሌ ንጹህ ሰው እሷ ናት ጥሩ ሰው ላንተ ብዙ ነገር የምታረግልህ እሷ ናት እኔ ምንም ማረግልህ ነገር የለም አክስቴ መጣ እኮ የተከራከርኩ ስላንቺ ጥሩነት ነው ስላንቺ መጥፎነት አንድ አልተከራከርኩ በቃሽ እንጨርስ ብቻ ግን የራሴ ምክንያት ስላለኝ ነው ዘኪ የልትጅ ነው አላውቅም በቃ ወደሚሄድ ምንድነው አላውቅም የምትይው ይሄ ሁሉ ነገር ከመጠበቅሽ ሁሉ ነገር አይደለም ምንድነው ይሄን ሁሉ ነገር የመጠበቅኩት እኮ እሺ አሳምኝ ምን ብዬ ላሳምነህ ስሚኝ እነሱ እኮ ስላንቺ ሲነግሩኝ ስላንቺ መጥፎነት ስላንቺ ብዙ ነገር ሲነግሩኝ ማስረጃ ይዘው ብዙ ነገር አሳይተው እኔ ግን አንቺን ያለ ማስረጃ ለማመን እየሞከርኩ ነበር አንቺ ግን ይሄው አቁን ነገርሽኝ እንዴት እዛ ድረስ እንዴትሽ እንዳወራሻት ነገርሽ ለምን አስፈልገ ይሄ ሁሉ ነገር ምን ይሰራል መጥፎ ነገር ባደርግ እኮ ሄጄ አግኝቻታለሁ ብዬ ማልነግርም ይሄን ያህል ጅል አይደለም ዘኪ ሲቀጥል ደግሞ ዘኪ እኔ ምንም ያደረኳት ነገር የለም እናቴ የታመመችው እራሷ ናት እንዴ አንቺ ለምንድን ነው የምትዋሺው ቆይ አሁን እንኳን ለምንድን ነው የማታምኚው ምን ልበል እሺ እኔ ያምር እሷን ያሳመምኳት ይመስላል እኔ እንደዚህ አይነት ሰው ነኝ እኔ መጥፎ ሰው ነኝ እኔ አይደለሁም መጥፎ ሰው እስከ ዛሬ አልተረዳሁሽም እሷ ናት መጥፎ ሰው አሁንም አልተረዳሁሽም ነበር እኔ ጥሩ ሰው ነሽ ብዙ ነገር አድርገሽልኛል ብዬ አስባለሁ አንቺ ለካ ከስር ይሄድሽ እናቴ ላይ አሻጣ አንተ ለመጠበቅ ስናው ምን ለመጠበቅ አንተ ለመጠበቅ ስናው ዘኪ እውነቴ ነው አታሳቢ አክስቴ የምትናገረው እስካሁን ያወራችሁ ነገር እውነቷን ነበር ማለት ነው አንቺ ውሸት አምነሽ እኔ ፍቅር አሸንፎኝ እንጂ እንደዚህ የሁሉ ነገር ስታደርጊ ሲጀመር ቪዲዮን ራሱ አላመንኩሽም ነበር ግን ፍቅር ይበልጣል ፍቅር ብዬ ያንቺ ፍቅር ሲጀመር ከመጀመሪያ ጀምሮ አላመንከኝም ነበር አዎ ምንድነው ሲጀመር ውሸትህን ነው የቀረብከኝ ሲጀመር እናቴን ጠልተሽ እኔን መውደድ ምን ይሉታል እስቲ ንገሪ እናት መጥፎ ሰው ናት አይደለችም ናት ዘኪ ስለ እናቴ መጥፎ ነገር አታውሪ ስለ እናቴ መጥፎ ነገር እንድታወሪ አልፈልግም ለምንድን ነው ሁሌ ስለሷ ሳወራብ እንዲህ የሚያደርግ ቆይ ምክንያቱም ስለ እናቴ መጥፎ ነገር እንድታወሪ ስለማልፈልግ እውነታው እኮ ነው ዘኪ እሺ ትችዋለሁ ግን እውነታው ነው እናት መጥፎ ሰው ናት እሺ ከገባ እቤቷ ደግሞ የሄድኩት ካሜራ ላስቀምጥ ነው ድብቅ ካሜራ ለምን እንደምታስቀምጪው ምክንያቱም ስለማላምናት እኮ ድጋሜ ነገር ካላደረገች እሷ ምሰራው ስራ ነበር የምታወሪው ነገር እንዳለ እስካሁን ያሳየሽው ያወራችሁ ነገር እውነትሽ ነው አልዋሽም እያመንኩ ነው ግን የሄድኩት ካሜራ ላስቀምጥ ነው አሉ ይሄ መናገር አልፈልግም ነበር ካሜራ ላስቀምጥ በደንብ እኔ አይደለም ማንን ነው የምገለው እኔ ነፍሰ ገዳይ ነኝ የሰው ቤት ውስጥ ገብተሽ እኔ ነፍሰ ገዳይ ስለሆንሽ ነው የሰው ቤት ውስጥ ገብተሽ እንትን የምትዩ ካሜራ የምታስቀምጪው አንቺ ማን አስቀማጭ አደረገሽ ዘኪ ላንተ ስለማስብ ነው ማን አስብልኛለሽ አንተ እንዳትጎዳ ስለፈለኩኝ ነው እኔ እኮ አንቺ እናቱ ማን አስብልኛለሽ እናቱ እኮ ነች እናቱም አይደለች ምን ነሽ ነው እንጀራው እናቱ ብትሆንማ እንደዚህ አይነት ነገር አታረጋም እናቱ ነች ያሳደገችው እናቱ ነች እሺ ልቀቀኝ ለምን ነው የምቀመጠው ልቀቀኝ ለምን እንደዚህ መጣኝ ነው እስኪ ተረጋግተሽ እናቴ አንድ ነገር ትሁንና ካንቺ ራስ አልወርድም እሺ ይኸው ነግሬሻለሁ በህይወትሽ የማይሰራ ስህተት ነው የሰራሽው ዘኪ እግዚአብሔርን ይቆጫሃል ይሄን ነገር ማድረግ ዘኪ ቆይ ስሚ የኔ እናት እስኪ ወደ ራስሽ ተመልከሽ እኛ እኮ ልጃችን እኮ ነው እኛ እኮ በስርዓቱ ብትመጪ እኮ ድል አድርገን ደክሰን እንደርሻለን እኮ ለምንድን ነው እንደዚህ የምትሆኚ ለምንድን ነው ቆሻሻ ልጃቹ ቢሆን እንደዛ ታሳብዱት ነበር ቆሻሻ ስራ ምሰሪ እኔ አይደለሁም ሲጀመር አላበድኩም ምን የምትወሪው እስቲ ያዋሪ የምታሳብዱት ምናምን ምን ማለት ነው
ያሳበዱ እነሱ ስለሆኑ ኧረ አንቺ ነሽ ሲጀመር እኮ ማመድ ምናምን የምትዩ ነገር እኮ አላመንኩሽም። ዘኪ በእግዚአብሔር እሺ የጠራኝ እንዴ ልታረጊ ነው እንዴ ልታረጊ ነው? በቃ ቁጥጥና ተረጋግታ አውራ ተረጋጋ። ሳንዶርች ሰውን በሰው እጅ ልጠፋ ነው። እሺ ካሜራ ላስቀምጥ ነው የሄድኩት። ለምን ማን አስቀምጪ ያለሽ? ለምን አስቀምጪ? አንተን ካሳመመች ብዬ ለምን አገለኝም? ምን አገባሽ? መፍትሄው እኮ ነው። እናቴ እኮ ናት። እናቱ ነው ያሳገለችው። ምን ማለት ነው? አይመለከትሽም። ከየት አመጣሽው? አይመለከተኝም። ትናንትና እኔ እናንተ ጥሩ ነገር አሳልፈን ነበርና አዎ ፍቅርሽ በዛብኛ። ፍቅርሽ አታለልኝ። የእውነት ያፈቀርሽኝ መስሎኝ ነበር። ፍቅርሽ አሸነፈኝ። አዎ የምታደርጊው ነገር እስካሁን ውሸትሽን መሆኑን አውቄያለሁ። አክስቴ እስካሁን እያወራሁ ነበርኩት። ያንቺ የትናንት ያሳበደች ዘኪ አትስማት። ምንድነው? ለምንድን ነው የማልሰማት? አክስቴ እኮ ናት። ለምንድን ነው የማልሰማት? ለምን አተርፊም ግን? እስካሁን እያለችኝ የነበረው እስካሁን እያደረገችኝ የነበረው ነገር እውነት ነው ማለት ነው። ምንድነው እውነቱ? አክስቴ እስካሁን እያለችኝ ያለው ነገር ነው። አክስቴ እስካሁን ቅድም ላልኩሽ ነገር በጣም ይቅርታ። እስካሁን ያልሽው ነገር እውነት ነው ማለት ነው። እኮ ወደህ እንዳልሆነ እኮ ነው ገብቶኛል ልጄ። ዘኪ እነዚህ ሰዎች ሳይዛተው ነው ሰማኝ። ለምንድን ነው ማሰማኝ? ለምን አትይም? ለምንድን ነው መቶ? ምክንያቱም ሰምተናቱን ይመርዙታል። እኔ ለሱ መጥፎ ሰው እንዳልሆንኩኝ ያውቃሉ አይደል? ባንቺ የተነሳ እኮ ነው ይሄ ልጅ መምተኛው ነው። ባንቺ የተነሳ ነው የምታሳብቡት? አዎ ባንቺ የተነሳ እኮ ነው። እኔ ምን አደረኩኝ? እኔ ድግምት ያሰራው አልፈልግም ብለሽው እኮ ነው ይሄ ልጅ አይምሮ የተነካው። እኔ አልፈልግም አላልኩም ዘኪ። በእግዚአብሔር ይሄን ነገር እየተጠቀሙበት ነው። ሌላ ፍቅረኛ ነበረኛው እና ታዲያ በዛ ሰዓት ይሄ ልጅ አላበደም? ላንቺ ሲል ለኔ ሲል ሳይሆን ድግምት ስላደረጋችሁበት ነው ያበደው። ድግምት ይብላሽ። ድግምተኛ ማለት ነው። አሁን እነሱ ነው የሚሰማውሽ? አንቺ አዎ አክስቴ እኮ ናት። እናቴንና አክስቴን ያልሰማው ማን እንድሰማ ነው? ቆይ አንቺን ከእናቴ እንዳስፈልጥሽ ነው እንደፈለግሽ? ግን እውነቱ እኔ ጋር ነው ያለው። አንቺ እየፈለግሽ ያለሽው ከእናቴ አንቺን እንዳስፈልጥሽና እናቴን እንድጠላ ነው እያደረግሽ ያለሽው። ምንም እውነታ ምንም እውነታ አልያሽም። አይንን እንድገልጽ ነው የምፈልገው። እነሱ ከዚህ በላይ እንድልግለጽ ዘኪ በእግዚአብሔር እያሾፍክብኝ ነው። ግን እባክሽን እያሾፍክብኝ ነው። ምን አለበት ብትበጽ እኔን ማስገልጪ የምትሰሪው ሴራ እና ተንኮል እኮ እያየሁ ነው። ምናልባት ሌላ ነገር ካደረገችብህ አሁን እኔን እንድጠላ ሌላ ነገር ካደረገችብህ ብዬ በማሰብ ያንን ካሜራ ያስቀመጥኩ። አሁንም እስኪል ግን አላምናትም። እሺ አሁን ምናልባት እኔን እንድጠላ ሌላ ነገር አድርጋባለች ያለችው። አሁን እንኳን ታማ ስለሷ እኮ መጥፎ ነገር ነው እያወራሽ ያለው። መጥፎ ሰው ስለሆነች ነው። ኧረ እባክሽ እባክሽ መጥፎ ሰው ነው። ይበቃሻል። ይበቃሻል። እሺ ልቀቀኝ። እሺ ልቀቀኝ። እቺስ ምን ትሆናለች? አንተ ሁሌ ጉልበት እኔን ማረቀኝ መደብደብ ነው አይደል? ምን የሚችል ጮፈኛ ነች። እሺ ለአባትህ ደውልለትና አባትህ መጥቶ ይነግራል ስለ እናትህ መጥፎነት። እኔን ማታምነኝ ከሆነ አትሊስት አባትህን ታምነዋለህ አይደል? አባቴንም ካንቺ ጋር እንዲሰራ እያደረግሽው ነው። አባቴም እውነታውን ስለሚያውቅ ነው። አባቴም ያንቺ ተንኮል ተባባሪ እያደረግሽው ነው። ተንኮል ተባባሪ ሳይሆን አባቱ እውነተኛ ሰው ስለሆነ ነው፣ ስለሚያውቅ ነው አይደለ? በደንብ አንቺን ስላከዝሽ በደንብ ልደውልልህ አይደለ? ከዚህ በፊት ከሱ ጋር እኮ ጥሩ ሁኔታ የለንም ታውቃለህ። እኔ ደውልለታለሁ እንትን እያለች ለዚሁኝ እና እናግሪ አክስቴ የምታወሪው ነገር እንዳለ እውነት መሆኑን ደርሼበታለሁ። በራሴ መንገድ አረጋግጫለሁ። እንኳን ደረስክበት። በቃ እንኳን ደረስክበት። እኔ እኮ እሷን ከወደደችው እኮ በትህትና ለምን አትወድህም? መቼም አትለያየንም። ማንም ቢሆን እናንተን መቼም ማንም ማለት ከወደደችው እኮ እኛ አንተ ልጃችን ነህ እንጂ ምን እናደርጋለን? እሱ ይነግራል እናንተ ስላደረገችው ስለ እያንዳንዱ ነገር። እሺ እኔ ማለት እባክሽ ኧረ ትንሽ እንኳን ፈሪ። ላንቺም እኮ እናትሽ ነች። እባክሽ እሷ መቼም እናት ሆነ አታውቅም። ለሱ እናት ሆነ አታውቅም። ወይ ከኔ ጋር ጸናው ነው ግን እኔ አይን እንድትገልጽ ነው የምፈልገው። ዘኪ ከነዚህ ሰዎች እንድትርቅ ነው የምፈልገው። ስለሷ መጥፎ ነገር እንድታወራ አልፈልግም። እኔን ወደሽ እናቴን ጠልተሽ አይሆንም። ከወደድሽን ሁለታችንንም ከጠላሽንም ሁለታችንንም። አንደኛ ነገር እናት አይደለች። እሺ አትሁን ትክክለኛው እናት አይደለች። ሲቀጥል ደግሞ የጠላዋት ደግሞ በምክንያት ነው፣ ያለ ምክንያት አይደለም። ጥሩ ሰው ብትሆን ኖሮ ወዳታለሁ። እኔ ደግሞ የወደድኳት በምክንያት ነው። በምክንያት እንደምወዳት ሁሉ በምክንያት ልጠላት ግን አልችልም። ያለ ምክንያትም አልጠላትም። ምክንያቱም ሰው በሌለኝ በዛ ሰዓት ላይ ጥላኛ አልሄደች። ሰው በሌለ ሰዓት ላይ ግን እኔ ነበርኩኝ ከጎን። አንቺ አልነበርኩም። አንተ አብደ በነበርክ ሰዓት ላይ እኔ ሳስታምመኝ ነበር። አንቺማ የራስሽን ፍቅር እየመሰረትሽ ነበረ። የምን ፍቅር ነው መሰረተ? እስቲ ያለፈ ታሪክ ላይ ነህ እኔ ነበርኩኝ እኮ ዘኪ እኮ አብደ እኮ ቤት ሳስታምመኝ ነበረው።
እነሱ አልነበሩም። በታመምክ ሰዓት ላይ አንድ መታ እንኳን አልጠየቀችም። ዞር ብላ አላየችም። አሁን ጤነኛ መሆንን ስታውቅ ነው መታ እያወራች ያለችው። እኔ እና አንተን እያጣላች ነው ያለችው። የዛኔ እርቦኝ ራሱ እንትን ስል አንቺ አልመጣሽም ነበርሽ እንዴ? የዛኔ ችጋር ላይ ስወድቅ ያው ሁሉ ነገር ውስጥ ስገባ አንቺ ነበርሽ። አላውቅም ነበር በቃ እንደዛ መሆንህን። እሷ ግን ታውቅ ነበር መታመምህን፣ ግን ዞር ብላ አላየችም። ታውቂ ነበር እንደዛ መሆኑን መታመሙ። አንቺ ልጅ ተይ ግን እባክሽን ተይ። በጀስ በባቱኝ ዘኪሽ አታሳርፋት። እሺ ልቀቂ። አታሳርፋት ነይ አምጪ። እንዲህ እየሆነች እኔ ትልቅ ሰው ነው አልመታሁት እኮ ነይ አክስቴ አለሁልሽ። ነይ ይኸው እንቺ ምጪ። እሺ በጣም ነው የማመሰግነው ዘኪ። ግን አባትህ እየመጣ ነው። አትሊስት እሱን የምትሰማው ከሆነ እሱ ይነግራል። መጥቶ ነው እንዳንቺው ነው። ቆይ አባቴንስ ምን ብለሽ ነው ይሄ ሁሉ ነገር እንደዚህ አንቺን ሊያምንና ካንቺ ጎን ሊቆም ይቻላል? ምን ጉዳይ ነው? አባትሽ ተባባሪሽ ነበረ። እሺ እሱ በታመምክ ሰዓት ላይ እኔ ነኝ የሆነ ነገር ማሳርገሽበት ነው እንጂ ምንም እንደዚህ ካንቺ ጎን ሊቆም። ይልቅ አንተ የሆነ ነገር ተደርጎብህ ከሆነ ራስህን ቼክ አድርግ። ኧረ እባክሽ አንቺ እዛ ቤት ውስጥ የምትኖርበት ቤት ውስጥ ሌላ ነገር አስቀምጣ ከሆነ ቼክ አድርግ። አሁንም ካሜራውን ያስቀመጥኩት ሌላ ነገር አስቀምጣ እዛ ቤት ውስጥ ከሆነ ብዬ ነው። አልጋ ላይ ያለች ሴት ምን ታደርጋለች? አልጋ ላይ እኮ ነው። ቅርብ ጊዜ ነው የታመመችው። እባክሽን አንቺ ልጅ ቅርብ ጊዜ ነው የታመመችው። ከዛ ጤነኛ ነበር። አብራችሁ እየኖራችሁ ነበር። ራስሽ ተመለሺ። ግን ጤነኛ ነሽ? ጭራሽ ነው በሽተኛ። ዘኪ በእግዚአብሔር ለምንድን ነው ማታምነኝ? እኔን እንዴት ይመንሽ? አትንኪ። ሳትነኪኝ ማውራት ከቻልሽ አትንኪ። ሳትነኪኝ ራስሽን ችለሽ አውሪ። እሺ ያው ትቻለሽ። ምን አይነቷ ጉር ነች? ኧረ ምን አይነት ጉር ጋር ወደ ላይ ወደ ላይ ነው ያለነው። በዛ በኩል ዞረና። ወይኔ ልጅ ምን ውስጥ እሳት ውስጥ ነው ያለው? ልጅ ምን እሳት ውስጥ ነው ያለው? እሱ ይነግራል መቶ ሁሉንም ነገር። ኧረ ታገሽ እባክሽ። ምንድነው የምታገሰው? ነው በቃ እንደ ጉድ አደረገሽ እኮ ዘኪ። በእግዚአብሔር አትስማት እቺን ሴትዮ። በእግዚአብሔር የእውነት ትጎዳለህ። እንዴት ነው የማልሰማት? አክስቴ እኮ ናት። እንዴት ነው ልሰማት ማለት ነው? እኮ ወደዛ አውራኝ። እሺ እንዴ እንዳት ዛሉ ሰው መምታት ብቻ ነው የምታውቀው? ምንድነው? ኧረ እባክሽ ቤተሰቡ ናችሁ። እንኳን ደህና መጣ። ያው አባትህ መጣ። ምንድነው የሆነው ነገር? ከአክስቱ ጋር ሆኖ አሁንም እኔን እያመነኝ አይደለም ዘኪ። ምን ተፈጥሮ ነው? ማመን አለማመን? እናትየው ታማለች። ይሄን ታውቃለህ? ታውቅ ነበር አንተ? እንዴት ነው የማላውቀው? እናቴ እኮ ናት። እና መታመሟን ለምን አልነገርከኝ? ለምን አልነገረችህም? እሷ አሁንም እኔን ጥፋተኛ ለማድረግ እየሞከርክ ነው። ለምን አልነገረችህም? አንተ ልጅ ከስርዓት እየወጣ ነው። ለምን እሷ ለምን አንቺ ነው የሚመለከትሽ? ለምን ደግሞ አይመለከታም? ህይወት እንዳይሆን ያደረጋችሁት አንሷችሁ ደግሞ እንደገና በአንድ ልጅ የመጣችሁ አይደል? ኧረ እባክህ አሁን ነው ልጅ መሆኑ ያወቀው። ሲያድግ አባቴ ተረጋግተህ አውራ። ሲኖረው ልጅ መሰለ ማን ያፈራውን ገንዘብ ነው ገንዘብ ይኖረው እና የኔ ንብረቴ ነው በላ። አታፍርም እኮ። እስቲ ቁጭ በይ። ለማንኛውም እንደ ትልቅ ሰው ኑ መቀመጥ አያስፈልገንም። ቆመን ማውራት እንችላለን። ቆሚያንቻችሁ አይጠገብም እናንተ ሰዎች። ዘኪ አሁን እሱን ሀብት ለኔ በመስጠትና በኔ ስም በማድረግ ቆጭቷል ማለት ነው። ቆጨኝም ምን እያለችህ እንደሆነ ግን ንገራት። እየሰማህ ነው አይደል? ማን ያፈራውን ንብረት ነው የምታወርሰው እኮ ነው የምትል። እኔ ነኝ አንተን ሜዳ ላይ ጥዬ ሄድኩት? አይ አይደለም፣ ያሳደግከው አንተ ነህ። ለሞኑ እስኪ ልጠይቅ፣ አንተ ነው ያሳደግከው? ምን ያህል ጊዜ እስር ቤት ስበሰብስ የት ነበርሽ አንቺ? በስራ እየሰማህ ነው። ልጄን ግን እያሳደግኩ ነው። ልጄን ግን እያስተማርኩ ነው። እየሰማህ ነው። ቆይ ምን ብታረግልህ ነው ወይስ ደግሞ ምን ብታስነካ ነው? ከሷ ጎን አይደለም እያወራ ያሉት። የታሰርኩ እንደኛ ሲጀመር መታመሟን መናገር ነበረብህ። እኔ እንደሷ አይነት ክፉ ሰው አይደለሁ። ምን ልታረግላት? ሄጄ የምጠይቃትን እጠይቃታለሁ። ማድረግ ያለብኝን አደርጋለሁ። በጣም ሞቷል ምናምን ምመኝ ተራሷ እንድነግርህ ፈልገህ ነበረ። አንተ እኮ ነህ እንደ ባለቤትነት የታውቃለህ ያለችበትን ማወቅ ያለብህ ግን አንተ ነህ። ባለቤትህ እኮ ናት፣ ሚስትህ እኮ ናት። ወላ ውጣ ብላችሁ አስወጣችሁኝ አይደል ከቤት? እኔ አላስወጣሁም። ያወጣው ለሰላማችን ስትል እባክህን ተወኝ ብለኝ ነው አይደለም? ሰላም የለህማ ታዲያ። እና ስልክ እኔ ሰላማችንን እፈልጋለሁ። ሰላሙን ስላልኩ መውጣት ሳይሆን ሰላም ነበር መፍጠር የነበረበት። እንደ አባትነትህ ሰላም ነበር መፍጠር የነበረበት። አንተ ግን ከሰላም ይልቅ መሸሽን መረጥክ እንጂ እሱ አይደለም። ገንዘብ ነው አይደል? አምሮታችሁ ዘለዓለም አምሮታችሁ ገንዘብ ነው። ሰጥቻታለሁ ንብረቷን፣ ድርሻዋን እንደፈለጋችሁ አድርጉት።
ለማን ስለገዛ በቃ ለምን አትወርዱም ከህይወቴ? ለምንድን ነው ከልጅ ህይወት ማትሩት? እሺ አሁን እኔ ያርግ እሺ እንድትጣሉ አይደለም። እሺ እኔ ለሱ እናቱ ናት። ይኸውልሽ የምታገሳት እናቱ ናት ነች። አዎ ከጄ ላይ ተቀብላ ያሳደገችው እናቱ ናት። አዎ ነች። የክፉ ጊዜ ስራዋን አይቼ ሌላ አይነት እርምጃ አልወሰድኩም። አሁን የምነግርሽ ማለት ነው ከህይወቴ ውጡ። ገንዘብ ነው ፍላጎታችሁ፣ ገንዘባችሁን ብሉ። ወይ አይደለም አንተ ምን ህይወት አለና ነው ይሄ ከንቱ ከእስር ቤት መውጣት ነው ያለች ያለችው ማለት ነው። እናትየዋን እኔ እንዳሳመምኳት እየነገረች ነው። ህይወት ይዞር ቢኖርበት አሁንም ከደና ሰው ጋር ልታሳብዱት ነው አይደል? ስመኝ ልታሳብደኝ ምናምን ማንም አላሳበደኝም። ሁለተኛ ነገር ደግሞ የምትተማመንባትና እሱ ያለሽ አባቱ ሊመጣም ምንም አታሽቃብጪ፣ አታስመስይ። እኔ ላይ እጁ እንዳይሰነዝር ነው ተው የምትይው። እሺ ተው በእግዚአብሔር። እሺ ቁጭ በሉ፣ ቁጭ በይና አቧራኝ፣ ቁጭ በይ፣ አንቺም ቁጭ በይ፣ ቁጭ በይ። እኔ አልቀመጥም ከእናንተ ጋር። አንተ ስርዓት ለምን አይኖርም? ምን አደረገች እቺ ልጅ? እናቴን አሳመማብኛለች። እናቴን ምን አድርጋ ነው ያሳመመቻት? እናቴ እሷ ስትሆን እናትህን እንዳሳመመቻት እናትህ በሰው እንደምትታመም አመንክ። አንተ መታመምህን ግን እናትህ እንደማታሳመም ታምናለህ። አባቴ ለምትወረው ነገር ልክ እውነቱን ነው ባይዛው። ለምን ለከት አይኖርም? እውነቱን ነው በቂ መረጃ ይዤ ነው የማወራው። ሰማለህ? እሱ እኮ የታመመው እኮ ጥላው ሄዳ ነው አይደለም። ወደኩ ሲላት እኮ እሷ እኮ ጥላ እኮ ነው የሄደችው። ሌላ ወንድ ጋር ነው የሄደችው እኮ። የእርሶ ልጅ ናት። ይኸውልሽ አሁን እቺ ነጻለች። አሁን ለእናንተ ውጥንቅጥ የወጣ ታሪክ ማለት ነው። ጡጦ ስጣት፣ ወተት አፍላና ጡጦ ስጣት። ቁጭ በልና ላውራ። ምን እንዳደረጉ ይላውራ። ቁጭ በል ማን ለአንተ ቁጭ በል እና እየሰከርክ እኔ እየመጣሁ እኔ በህይወቴ ስሰክር አይተህ ታውቃለህ? በእድሜ ኧረ ምን በወጣ ታውቃለህ? ምን በወጣ ተናገር። እውነት ነው አይደል? ያው ካሜራ ፊት ተናገር። እኔ ሰክሬ አይተኸኝ ታውቃለህ? ኧረ ምን በወጣ እያመሸ እየመጣ ታውቃለህ ወይ? እንዳይማር እንኳን አረከው። አንድ ቁጥር ዝም ብለህ ስራቸውን ብቻ ቁጥር። እናትህን ይቅር ያልኳት ለአንተ ብዬ ተነጋገርን፣ አወራን። የምትወደኝ ከሆነ ይቅር በላት አልከኝ። ይቅር አልኳት። ዳግመኛ ግን አብሬ ልኖር አልችልም። ማን ፈለገህና ነው የምትኖረው? እባክሽ ሴት ማን ፈልጎ ከነ ክብራችሁ ነው። አክስቴ ይቅር ያውራ። እሺ አስበት በአመት ከአንድ ቀን ወይ ከሁለት ቀን በላይ አክስትህን እኔ እያለሁ በህይወት ቤት ውስጥ አይተህ አታውቅ ነበር? ልክ እኔ ግን ስወጣ ማለት ነው መኖሪያ ሁሉ እዛ ነበር። ሰው እንዲገባት ፈልጋል። አባትህ ሞተ ተብሎ ለቅሶ ሲቀመጡ አንተ ይሄ ሁሉ ታሪክ እኮ ይቅር ያልኩት እኮ ላንተ ብዬ ነው። አንደኛው አስተዛዛኝ እሷ ነበረች አይደል? ህፃን ልጅ አይደለ? አባትህን መሞት አምነሃል። እኔ አሁንም ቢሆን ራስህን ለውጠህ ሰው እንድትሆን ነው። አሁን እኮ የኔ ጉዳይ አብቅቷል። አሁን እኮ ስለዚህ ላውራ ሳይሆን እናቴን ያሳመመቻት ለምን እንደሆነ አባቴ ያስረዳል ብላለች። ስለዚህ ለምን እንዳሳመማት ለምን ነው ማትነግረኝ? ቁጭ በል እናውራኝ። የምትፈነጨው ነገር ከኔ ጋር አያኖርም። ቁጭ በል አንተ። ለምንድን ነው ወደ ፍሬ ቁጭ በል ለምን ልጁን ታበሳጨው? ቁጭ በይ አንቺም አንተም ቁጭ በል። ቁጭ በል አንተ ቁጭ በይ። ቁጭ በል። ለምንድን ነው ደህና ወሬ ይዛ የማትመጣው? ይሄ ቱርክ እሷ ናት ያሳመመቻት። ስንት ዓመት ነው የምታወራው? እኔ አይደለሁም። እሷ ነች ወይ ያሳመመቻት? ምንድን ነው መረጃ አሳይተኛለች። ምን መረጃ? እሷ ከሄደች በኋላ ነው እናቴ እንደታመመች መጀመሪያ እንደታመመች አውቃለሁ፣ ግን ይሄን ያህል አልበሰባትም ነበር። እሷ ሄዳ ካወራቻትና ከተገናኘቻት በኋላ ግን በጣም ታማ ሆስፒታል እንደገባች አውቄያለሁ። ስለዚህ በዛ ሰዓት ላይ ያደረገችው ወይ ደግሞ ያለቻት ነገር ከሌለ በስተቀር እናቴ እዚህ ሁኔታ ውስጥ ልገባ አትችልም። እሷ ነው ግን ደግሞ ከተናገርከኝ አንተም እጅ አለበት ማለት ነው። ከሷ ጋር አብራችሁ ናችሁ ማለት ነው። እንደዚህ ቆይ ቁጭ በይ እንዴ! እኛ ምን እናደርጋለን? ምርጫ እናትህ ናት አይደል? እናትህ ናት አይደል? ምርጫ ለምን ሄዳ አታወራ? አንተ እኮ አልነበርክም። አሳድገኛል። አያገባኝም። እና ታዲያ ካላገባ ምንድነው የምትለው? ሂድና አዋራት እናትህ። እሱማ ያዋራታል። ሂድና አዋራት። እዚህ የሚቀር መሰለህ እንዴ? ያዋራታል፣ ያወራታል፣ ይጠይቃታል፣ ያስተምራታል። ሂድና አዋራት። እሷ ያለችው ባልጋ በቂ መረጃ ይዘናና ማለት ነው። እኔ እዚች ልጅ ላይ እስኪ እርምጃ አልውሰድ። አንተ ማን ስለሆንክ ነው? እኔ ለሷ ነሽ ነው አንተ ምን አባ ስለሆንክ ነው አንተ እሷ ላይ እጅህን ከዚህ በኋላ እጅህን ጫፏ ላይ መሰንዘርህን ብሰማ ውድ ከራሴ የምወድህን ያህል ምን ትሆን ዘኪ በእግዚአብሔር አባቴ ነው ብዬ እኮ እስካሁን ዘኪ እናቴን በኩ ወይኔ ዘኪ ቆይ ልቀቂኝ። ረዛ አታስመስል ነው እንዴ? በእግዚአብሔር ታው ነው እንዴ? እዛው የጋታችሁትን አባቱ ላይ የሚያስፈልግ እንዴት እንደዚህ ትሆናለህ? እንደዚህ አይነት አባቴ ሚስቱን ጠልቶ ሚስቱን የጠላት በስራዋ ነው እኮ የሰራችው ስራ እኮ እንዴ በስራዋ ነው። ለምንድን ነው ማታመን? ቆይኛል ቅጣት ይከፋል።
አንተ ልጅ በእግዚአብሔር እሷን ሴትዮ አትመናት ዘኪ ትጉዳለች። አንቺ አባትና ልጅን እያጋደልሽ እኮ ነው ያለሽ። እኔ አይደለሁም ያጋደልኩት እርሶ ነው ያጋደሉት። ማነው ያጋደለው? እርሶ ነው። እኔ ምንድን ነኝ የማጋደለው? አንቺ እውነቱን ለምን አይነግሩትም? ዞር በይ። ለምን አይነግሩትም? የእርሶ እህት እሱን እንዳሳበደች ለምን አይነግሩትም? ቁጭ በል አንተ። ጫፉን እንዳነካው ቁጭ በል አይደለም አንተ አዘኝ አይደለም የምቀመጥ። ዘኪ አባትህ እኮ ነው። ምን ሆነ? ዳግመኛ አስለቅስሃለሁ። ወንድ አትበል። ኧረ ተው አባትህ ነው በእግዚአብሔር ዘኪ እየነገረ ያለው ደግሞ እውነቱን ነው። እሺ ምንም አታስረጂው። ሄጄ አግኝቻታለሁ። ዳግመኛ አጎንብሳ እግሬን ስመህ ማለት ነው። እግሬን ስመህ ምን ስለሆንክ አባትነትህን አታገኝም። ምን ስለሆንክ አንተንም ከሷ ለይቻለሁ። ሰው ነው። አሁን እኮ በራሱ መተው አይደለም እኔ አሁን የጠራው እኔ እንድታምነኝ ነው የምፈልገው ዘኪ። ስለሆንክ አንተ እየተነሱ እየመጡ የተፈተፈተ ታሪክ በነገሩ ቁጥር ሰው እንትን ትላለህ። እኔ እናትህን ጥላት አልኩ አትውደዳት ብያለሁ። ስለ እናትህ ያለህን ፍቅር ቀንስ ብያለሁ። ውደደኝ ብያለሁ። አንተ ቆይ አሁንም አልተሻለህ እንዴ? አልተሻለህ? እቺ ምርጥ ስራችሁ ናት። ሰውን ታማል እያላችሁ አልጋ ስር መክተት እና እቺ የለመዳችሁ አሰራ ናት። አልተሻለህም። በቃ አሁንም ለይቶልሃል። ልጄን ግን እንዳታሳስብ። የት ነበርሽ? ታሞ ሲማቀቅ እሺ አልነካ ታሞ ሲማቀቅ የት ነበርሽ? አለሁ። የት ነበርሽ? የት ሄድኩ? አለሁ። የት ነበር? አለሁ። ሲጀመር መች ታመምኩ? አንተስ ነበርክ? ታማሃል ብለህ የምታስብ ከሆነ አንተ ነበርኩ ያጠገቤ። እስር ቤት እንደነበርኩ ልቦና በደንብ የገባው እስር ቤት 10 ጊዜ እንድነግርህ አታስገድደኝ። ለኪ በእግዚአብሔር እነዚህን ሰዎች አትስማቸው። የሰራውን ስራ እንድታወቅብህ ሳትፈልግ አደጋግምብኝ ምናምን ትላለህ። አንተ የአባትነት ፍቅር ሰጥተኛል። አንተ ርቦኝ የምበለው ሳጣ አጠገቤ ነበር። ካሁን በኋላ ማለት ነው የምትፈልጊው ድረስ የፈለግሽው ማድረግ ትችያለሽ። አንዲት ነገር ችግር ካለ ለኔ ያሳውጭ። ልጄ አሁን ዘኪ ነኝ እያመነ እያንዳንዷን መረጃ የት እንደማደርሳት ነው ያውቃል። ዘኪ ስማኝ፣ አንቺ ዞር በይ። አንዴ ላውራ ዘኪ። አሁን እያመነ እሺ ራስህን ተረጋጋ። ምክንያቱም እኛ እውነቱን እየነገርን ያለ ነው። እቺ ሴትዮ እየመረዘች ነው። እናትየዋ ሲያቅጣት ደግሞ ይኸው በእህቷ ልጅ እየመረዘች ነው። ኧረ ተይ እባክሽ እባክሽ። ዘኪ ስማኝ፣ ያጠፉሃል። እነሱ እንደዚህ እንድትሆን ነው የሚፈልጉት። አንቺ ነሽ የምታለሚው። ለዚህ ያበቃሽው አንቺ አይደለሽ። እባክሽን አንቺ ልጅ ተይ፣ ልለምንሽ። ድጋሜ አሁንም ታሳምምሃለች። ከዛ ቤት ውጣና ከኔ ጋር ሁን። ኧረ እባክሽን አይወጣም። አይሽ ዘኪ ምንድነው አሞራ? ምንድነው? ምን ሆነ ነው ዘኪ? ምነው አባት? ዘኪ ምን ሆነ ነው? በቃ ደስ ይበልሽ። እርሶ ነው ነገር ያደረኩት። ምንድነው ደስ የሚለኝ? ዘኪ ደህና ነህ? ልጄ ምነው? ዘኪ